አቃለው ምን አጠፋው ነው እንዴ? ምን አጠፋው? አትጨዋራውን ካፌ ውስጥ ነው ያለነው። ካላጠፋ ምን አስጨወክ እንደዚህ ታዲያ? ስሜት አሸነፈ። ምን ማለት ነው? ስሜት አስቸገረ። ከምን አይነት ሰው ጋር ነው ቁጭ የማወራው? የቀለድክብኝ? የምን ቀልድ አይደለም። አይ ስራትቼ ነው የመጣሁት ታውቃለህ አይደል? ምን አይነት ክህደት ነው? እናንተ ቤት ያደገች እህት የለህም? ምን ማለት የምን አባት እህት የለኝም አላልክም? ምን ያስደነግጣል? የምን አባት አባቷ ከውጪ መጥቶ እየፈለገ ማለት ይጣላ እህት የለህም? አዎ ማንም የሚያውቀው ነገር እኮ ነው። ምንም ልታስቀምጠኝ አልቻልክም። ምንድነው ቆይ ከኔ ያለ ችግር ምንድነው? ወርግጥ ነበረች ቁጭ በል እንጂ የት ነው የምትሄደው? ምንድነው ለምንድነው እንትን ማለት ለምን ፈራህ አንተ? ለምን ደነገጥክ? አልፈራሁም እኮ ሄሎ ያው እዛ ጫፍ እኮ ጫፍ ያለው መናፈሻ ነው ያልከኝ አይደል? ወይስ ካፌው ነው? እሺ እሺ ወደዛው አካባቢ እየሄድኩኝ ነው። እሺ በተደጋጋሚ ቀጠሮዬን እየሰረስክብኝ ነው። ለምንድን ነው የምትሰርዝብኝ? እሺ በቃ እዛው ጠብቀሃለሁ። ና ጠብቀሃለሁ። ካለህም እደርስብሃለሁ። እሺ ትንሽ አስጠበቀኝ። ያው ሁሌ ጨቀጨቀኝ ነው። ዛሬ መምጣት እየፈለኩ አይደለም የመጣው። በቃ ግን አማራጭ አጣሁ። በቃ ምንም ልታስቀምጠኝ አልቻልክም። ምንድነው ቆይ ከኔ ያለ ችግር ምንድነው? ምንም ችግር የለኝም ካንተ። ግን ያው እኔ የምፈልገውን መረጃ እኮ እንድትሰጠኝ ነው የምፈልገው እንጂ ካንተ ምን እፈልጋለሁ? ከኔ ምንም ይፈልጋል? ሲጀምር ምን አገናኝቶ ነው እንዴ? በስራ አጋጣሚ አልተገናኘን። ምን ያገናኘናል? እኔ ጋር ምንም አይነት ቃፉ የለም አይደል? ምንም የለኝም። ሰው ታዲያ ምን ያስፈልጋል? አንተን የፈለኩ ምክንያት እህትህን ፈልጌ ነው። አንተን የፈለኩ ማለት ስለምን እህት ነው? አባት ተሳስተሃል። እህት የለህም? አዎ ማንም የሚያውቀው ነገር እኮ ነው። እኔ ምንም አይነት እህት የለኝም። ወይም ተመሳስዬብህ እንዳይሆን። ምን አይነት ክህደት ነው? እናንተ ቤት ያደገች እህት የለህም? ምንም። ከማን ጋር ነው ያደግከው አንተ? ከማን ጋር ያለው? ከጓደኞቼ ጋር ነው ያደግኩት ወይም ከቤተሰብ ጋር ነው እንጂ እኔ ብቸኛ ልጅ ነኝ። እኔ ለቤት እሺ በእርግጥ ከእናት አባት አልተወለደችም፣ ግን እናንተ ቤት ያደገች ልጅ የለችም? እህት አይደለችም እሷ? እየካድክ ነው። ስለምን እህት ነው የምታወራው? ምን አይነት አይን አውጣ ነገር ነው አንተ እንዴ? ምን ማለት ነው? የማታውቀውን ሰው ዝም ብለህ አይደለም። አንተ እህት የለኝም ብለህ ትክዳለህ እንዴ? አንተ እህት አለህ እኮ እንዴ? እኔ ነኝ የማውቀው አንተ። ቆይ እሺ ቤት እማማ ያሳደጓት ልጅ የለችም? ቤት ውስጥ ስንት ሆናችሁ ነው ያደገችው? እሷ ምንህ ነች? እሺ በቃ የሌላ ሰው ልጅ እናንተ ቤት ውስጥ እንደ እህት ያደገች የለችም? ነው አሁን ይኸውልህ፣ ምንም ይሄን ያህል ለዚህ የምትክደው ነገር የለም። ሁሉም ሰው የሚያውቀው ላልከው ሁሉም ሰው እህትህ እንደሆነች ነው የሚያውቀው። አንተም እህትህ እንደሆነች ነው የምታውቀው። ምን የሚያስደብቅህ የምትፈራው ነገር አለ እንዴ? ምን መሰለህ አባቴ፣ የተገናኘንበት ድረስ ምንም ደስ እያለኝ አይደል? እሺ ይኸውልህ፣ እሷ አባቷ ከውጪ መጥቶ እየፈለጋት ነው ያለው ማለት። የምን አባት? እህት የለኝም አላልክም? ምን ያስደነግጥሃል? የምን አባት? አባቷ ከውጪ መጥቶ እየፈለጋት ማለት ይጣላ። ምን አገባህ አንተ እንዴ? እህት የለኝም ብለህ ቁጭ በል እንጂ የት ነው የምትሄደው? ምንድነው ለምንድነው እንትን ማለት? ለምን ፈራህ አንተ? ለምን ደነገጥክ? እና ልትነሳ ነው አባቷ ስለ አሁን አለ ወይስ ቁጭ ብለን እናውራ? የለም አሁን እንድነግርህ ከፈለክ የለም። በርግጥ ነበረች በርግጥ ያኔ እናቴ ከሞተች በኋላ በጣም ተጎዳሁኝ። ለኔ ዓለም የነበረች እናቴ በጣም
ያው ወጣትነትም ስለነበር ያልሆነ ሱስ ውስጥ ገባው። እዛ ጠጣለው፣ እጠቀማለሁ የተለያዩ ሱሶችን ማለት እናትህ ከሞተች በኋላ ነው እንደዚህ አይነት ነገር ውስጥ የገባው? አዎ በእናቴ ሐዘን ምክንያቱም ብቸኝነቱ በጣም ተላበሰኝ። ያለኝ አማራጭ በቃ ሱሱን እንደ ጓደኛ መላበስ ነበርና በዛ ነው እህቴን ጓደኞቼ ሲያስቸግሯት አየሁ። ከነሱ ጋር ሰጣ ገባ ውስጥ ገብቼ እኔ ራሱ ተጎድቼ ነበር። ከነሱ ጋር አንድ ሁለት ተደባድበን። አልገባኝም። እህቴን ሲያስቸግሯት ማለት ምንድን ነው የሚያስቸግሯት? እንዴት ነው ያለው ነገር? ማለት የዛን ሰዓት እንደነገርኩ ያልሆነ ጉዳት ውስጥ ስለነበርኩኝ ራሴን እንደማገገም የምጠቀመው ሱሱን ነበር። ጠጣለው፣ አጨሳለው ምናምን እና በጣም በርካታ ሱሶች ይጠቀሙ ነበር። በዛ ያንን ነገር ተመልክተው ማንም የላትም ብለው ሊያጠቋት ሞክረው ነበረ፣ ሊደፍሯት ሞክረው ነበር። ነገር ግን ያኔ እንዳጋጣሚ ሆኖ ራሴን አቅ ነበረ፣ በደንብ አቅ ነበረ እና አሁን ከእነሱ ጋር ሰጣ ገባ ውስጥ ገባን። ያ ሰጣ ገባ ውስጥ ደግሞ ወደ ጸብ ጫረች እና ትልቅ ጸብ ተፈጥሮ ነበረ። ሰው ሁሉ ተጎድቶ ነበረ፣ እኔም ተጎድቼ ነበረ። ብዙ ስለነበሩ ላስ ከቻልኩት ድረስ ለመጣላት ሞክሬ ነበር። ያው ብዙ ስለሆኑ ግን እኔም ተጎድቼ ነበር። በቃ የተወሰነ ጊዜ ራሴንም ለማሸሽ ሌላ ቦታ ሄድኩኝ። ስመለስ ግን አላገኘኋትም። እዛ ቤት የት እንደሄደች እንዳለች ግን ምንም የማውቀው ነገር የለኝም። ብቻ ምንም የት እንዳለች ብቻ አላውቅም። ከዛ ወዲህ ነው ከቤት ወጥታ የጠፋችው? አዎ ከዛ በኋላ በቃ ጠፋች ከቤት። የጠፋ አጠፋፋ ከእማማ ሞቱ። ከዛ በኋላ ሊደፍራት ጓደኞች ሞከሩ። ስታስጠላት ነው ከቤት ተነስተ የጠፋችው? አይ ተጎድቼ ነበር። አዎ ለማለት አስጣልኳትና አስጣልኳትኝ ከእነሱና ከዛ በኋላ ትንሽ ቆይታ የት እንደጠፋች አለ። እኔም ተጎድቼ ስለነበረ ህመሜ ላይ ነበርኩ። ራሴን ነበር ሳክም ነበረው። ትንሽ አግኝቼ ወደ ቤት ስሄድ የለችም በቤት አላገኘኋትም። የት ትሄድ በምን ምክንያት ትሄድ እኔ እንጃ። ከዛ በኋላ ግን አባትየው የለም። ለምን ነው የምፈራው? አባትየው የሚያስፈራ ምክንያት አለ? ያው አደረኝ አልተወጣሁም ብዬ ነው እንጂ እሱማ ምን ያስፈራኛል? እንደዛ ያልኩት ነገር እንደ ሌባ መሆን የለብህም ብዬ ነው። በቃ አደራን አልተወጣህም ብቻ። አሁን እኮ አንተ ባልከኝ መሰረት ከሆነ እንደውም ጥሩ ነገር ነው ያደረገው። ግን ደግሞ አንተ የሰራኸው ወንጀል ካለ ነው ማለት ነው። የመጥፎ ነገር ሰርተህ ከሆነ ነው ሊያሸሽ የሚችለው። እሱም በተለያየ አጋጣሚ ሊፈልግ ሲል ትሸሻለህ፣ አንተ ትሮጣለህ፣ ሰፈር ትቀይራለህ። እዚህ ቦታ ታየህ ከተባል ሌላ ቦታ ትሄዳለህ። እኔም አንተን አሁን ለማግኘት ምን ያህል ተቸግሬ እንዳገኘው እኔ ነኝ የማውቀው። ያረከው ነገር ከሌለ ይሄን ያህል እንዲመደበቅ አይጠበቅም። ያለውን ነገር ነገርኩ። ከዚህ በላይ አታስጨንቀኝ። በቃ እኔም ልሂድ። በቃ ስራት እሺ ነው የመጣው እንዴ? እሷን ጫፉን ሳንደርስበት የት ነው ጥዬ የምሄደው? እኔ ያለችበት ሁኔታ ነው አላውቅም። በቃ የት ምንም የማውቀው ነገር የለም። ምንም ስራት እሺ ነው የመጣው። ከዚህ በላይ አታስጨንቀኝ። በቃ ልሂድ። ሲጀመር እዚህ ውስጥ ምን አስገባህ? ምን ማለት ነው? ምን አስገባ ማለት? ልጅቷ እንደተጣለች እንደዚህ መንገድ ላይ እንደተጣለች ትቅር ነው የምትለው? መገኘት የለባትም ነው የምትለው? አባት ኖሯት ያለባት ብቻዋን ትኑር አትገኝ ልጅቷ ነው የምትለው? ምንድን ነው ያንተ ሀሳብ? አይደለም እኮ በቃ ይቅርብን። ይሄ ርዕስ ለምን አንዘጋውም? እሺ የት ነው ያለችው? አሁን የት አካባቢ ነው ያለችው? እኔ የት ልጄ ልፈልጋት? አሁን ግዴታ እሱ አንተን ያገኘው እሷን ባግኘት አንተን አልፈልግም ባይገው የነሱ መልካም የት ብዬ ላግኛት? ምን አውቃለሁ እሱን እንዴ? እንዴት ነው እኔ ምን አውቃለሁ እሱ ማለት? አንተ ምንም የምታውቀው ነገር የለም? ምንም የማውቀው ነገር የለኝም። የምታውቀው ነገርማ አለ። እሷ እንድትገኝ የፈለክ አልመሰለኝም። አንተ እንዴ ምን አይነት ሰይጣንነት ነው አንተ? እንዴ ያረከው ጥፋት አለ ወይስ መረጃ አለ? እንደምታውቃለሁ የት አካባቢ ነው ያለችው ንገረኝ። አልፈልግም ከዚህ በኋላ። ለምን አታዳምጠኝም? ቆይ ለምን አታዳምጠኝም እኮ? የት ነው ያለችው? ጠየቅኝ አይደል? ነገርኩህ። እኔ ምን እንጂ የት እንዳለች ታውቃለህ? የት እንዳለች የሆነ ሰዓት ወሬ ሰማሁ ይመስለኛል፣ ግን እርግጠኛ አይደለሁም። አላውቅም። ይኸውልህ ልንገርህ፣ እኔ ስለአንተ የማውቀው ብዙ ሚስጥር አለ።
ያጠፋኸውም ጥፋት እንዳለ አውቃለሁ። ምን አጠፋው ነው እንዴ? ምን አጠፋው? አትጨዋራውን ካፌ ውስጥ ነው ያለነው። ካላጠፋ ምን አስጨወክ እንደዚህ ታዲያ? እንዴ ምንድነው እኔ ላይ የምትጨውብኝ? አትፍጭ። ያጠፋው ጥፋት አለ። አዎ አጥፍታል። ግን ይኸውልህ እያንዳንዱን ጥፋቶችህን ለሰው ከመናገሬ በፊት የት እንዳለች በትክክል የምታውቀውን ንገረኝ። በቃ አለቀ። አንድ ጊዜ የፈሰሰ ውሃ አይታፈስም። ለሆነው ነገር እኔ ልወቅስህ አይደለም ያለሁት። እነሱ ከፈለጉ በሚያናግሩህ መንገድ ያናግሩ፣ እኔ አያገባኝም። እኔ ግን የምፈልገው እሷን ብቻ የት እንዳለች ብቻ ንገረኝ። ታውቃለህ ደግሞ የት አካባቢ ነው ያለችው፣ እንዴት ነው ላገኛት የምችለው? ይሄን ነገር ብቻ ንገረኝ። ጓደኞቿን ምናምን ታውቃለህ በደንብ እርግጠኛ ነኝ። ይሄን ብቻ ነው የምፈልገው። እሺ ንገረኝና በቃ ሄድልሃለሁ። አለቀ ከላስ። ምንም ሌላ ነገር እንድትጨምር ምናምን አልፈልግም። ማለት ያኔ ምንም ነገር ሳትዋሽ ንገረኝ። እሺ ያኔ እናታችን በነበረች ሰዓት በጣም ነበር የምትወዳት። በጣም ከኔ አስበልጣ ነበር የምትወዳት። እነሱ ያላት ፍቅር በጣም ይለይ ነበር፣ በጣም ይለይ ነበር። እኔም እንደ እህቴ ነበረች። ግን በቃ እናታችን ካረፈች በኋላ ሁሉም ነገር ተቀያየረ። እኔም መጠጥ ጀመረ፣ አልሆነ ሱስ ውስጥ ገባሁ። ጓደኞቼም በጎን የጎነትሏት ምናምን ነበር ሊያስቸግሯት ሲሞክሩ እንደነገርኩህ አስታልኳት ምናምን። እኔም ተጎድቼ ነበር። ግን ሱሱም መጠጡም ሲደራረብብኝ ነገርከኝ። እሱ ለምን እንደምትደግምልኝ አሁን የት እንዳለች ንገረኝ እኮ ላውራበት። እስኪ ታዳምጠኛለህ? ከዛ በቃ እኔም አስቸገርኳት። ስሜት አሸነፈኝ። በዛ ምክንያት ወጣች፣ ከቤት ወጣች። ምን ማለት ነው ስሜት አስቸገረ? አንተም ያልሆነ ነገር ለማድረግ ሞከርክ አንተ? ያው መጠጡ ሱሱን ስለነበረ ያለ ከምን አይነት ሰው ጋር ነው ቁጭ ብዬ የማወራው? ሰው ምንድን ነው ቢያንተ ታለች እንዴ? እንዴት ነው እንደዚህ አይነት? እሺ ቶ እሱን እነሱ በሚያናግሩ መንገድ ያናግሩ። እኔ አያገባኝም። የት ነው ያለችው? ወደ 22 አካባቢ መሰለኝ። ቀን መስተንግዶ ትሰራለች፣ ማታ ደግሞ ቢዝነስ ትሰራለች ሲባል ሰምቻለሁ። ወደ አካባቢ ምን አይነት ነገር ነው በእናትህ? እዛ ቢዝነስ ሰራተኛ ሆናለች ማለት ነው? እሺ የቦታውን ትክክለኛ አድራሻ ንገረኝ። ጻፈውና ሄጄ ልፈልጋት። ቆይ ትሄዳለህ እንዴ? እንደሆነች ቦታውን ንገረኝ። የት አካባቢ ነች ቦታው? 22 ነው ያልከኝ? 22 አካባቢ ነው ያለው። እሺ የጓደኞቿን ወይ ደግሞ የምታውቀው ስልክ ካለ ጻፍልኝ። ጻፍ። ይሰራል። ለማይሆን ቁጥር ብትሰጠኝ ስማኝ። የምፈልገውን አግኝቻለሁ። መሄድ ትፈልጋለህ? የምፈልገው ነገር ካለ እደውልልሃለሁ። እሺ የምፈልገው ነገር ካለ እደውልልሃለሁ። አሁን ይቅርታውን ምናምን ነገር ከእሷ ጋር ተነጋገር፣ ከእኔ ጋር አይደለም። ገባህ? እኔ ይቅርታ አታድርግልህ አያገባኝም። መጀመሪያ እሷን ላግኛት። እሷን ካገኘኋት በኋላ ግን ቀጣዩን ነገር እናገራለን። በጣም ነው የሚገርመው። እና ለካ ይሄ ልጅ የሚደባበቅ የነበረው ይሄን ታሪክ ስለሚያውቅ ነው እኮ።
ከአባቷ የሚሸሽ የነበረው ያደረገውን ስራ ስለሚያውቅ ነው። ሰማህ ምን እንዳለ? አውሬ የሆነ ልጅ ነው እግዚአብሔር። አንተ እህቱ ማለት እኮ ነች። እንደዛ ከህፃንነቷ ጀምሮ አሳድጓት ሰው ላይ መፍረድ እንዳይሆንብኝ ነው። አሁን መጀመሪያ ዋና ዓላማ እሷን ማግኘት ስለሆነ አሁን ከቤት የወጣችበትንም ምክንያት ግልጽ እየሆነልኝ ነው ያለው። ስለዚህ እሷን ላገኛትና እንግዲህ የሚፈጠረው ነው ያለው። በእንደዚህ አይነት ሁኔታ ደግሞ እንዴት እንደማገኛት ባላቅም ብቻ በጣም ታሳዝናለች ልጅቷ። አባቷም ደግሞ መጨነቁ በእንደዚህ አይነት ሁኔታ ትንሽ ያሳዝናል። እስኪ አሁን ቀጥታ የማደርገው ነገር ቢኖር እሱ ወደ ጠቆመኝ ባር ነው የሚሄደው። እዛ ባር ሄጄ ልጅቷን የምፈልጋት ይሆናል። ሳይሄድብኝ በዚሁ ሄጄ እሷን አግኝቼ ለማናገር ልሞክር። ከተቻለኝ ስቱዲዮ ጠርቼ ወይ አግኝቻት ለማውራት ሞክራለሁ። ካልሆነ ግን እዛው አናግሪያት መፍትሄ መፈልግ ይሆናል። ዋና ግን አሁን እቺን ልጅ ማግኘቴ በራሱ ለእኔ አንድ ትልቅ ስኬት ነው። ምክንያቱም ምንም ትሁን ምንም በቃ ቢያንስ በህይወት በጤና እቺን ልጅ አለች። ስለዚህ በዋነኝነት ልጅቷን ማግኘቴ ስለሆነ የኔ ስራ እሷን ካገኘኋት ትልቅ የስኬቴ ጫፍ ነው የሚሆነው ማለት ነው። ስለዚህ ቀጥታ እሷን ፍለጋ የሚሄድ ይሆናል። አብረን እንሂድ፣ ተከተል። እንግዲህ ወደ ተባልንበት ቦታ እየሄድን ያለ ነው። በሰዓቱ ስንሄድ ልናገኛት አንችልም። መግቢያ ሰዓቷ ማታ ነው ስለተባልን፣ ካልሆነም ደግሞ ከ5 ሰዓት በኋላ ቀን የተባለው ሰዓት ሄዶብናል። ስለዚህ እስኪ አሁን ወደምትሰራበት ክለብ እንግዲህ መሽቷል። ወደዛ እየሄድን ያለ ነው ለማየት እና ለማግኘት አድራሿን ቢያንስ እዚህ ቦታ አለች የሚለውን ነገር አይተን ነገ ለመመለስ እንዲረዳን ገብተን ለማየት ወደ እሷ ጋር እየሄድን ነው። እንግዲህ ይቅናችሁ በሉን፣ እንዲቀናኝ ጸሎት አድርጉልኝ። እንግዲህ እስኪ ልሂድ ወደ እሷ ጋር። እሷ ነች አይደል? እዚህ ጋር ካለው ፎቶ ጋር አንድ አይነት ነው። ሰላም፣ እንዴት ነሽ? ደህና ነሽ? ለአንዳንድ ጉዳይ ፈልጌሽ ነበር። ያው እዚህ እንደምትሰሪ ጓደኞችሽ ጠቆመውኝ ነው። በጣም ይገርምሻል። በብዙ ፍለጋ ነው ያገኘሁሽ እና በጣም ደስ ብሎኛል ስላገኘሁሽ። በጣም ምን ነበር? ይቅርታ። አሁን እኔም ጉዳይሽን እዚህ ጋር አሁን እንዲህ ልነግርሽ አልችልም። የስራ ቦታ ስለሆነ አይመችም። ወጣ ብለሽ ብታናግሪኝ ከሆነ ደስ ይለኛል። እባክሽ 2-3 ደቂቃ ብቻ። ብርቱ ጉዳይ ስለሆነብኝ ነው። እሺ፣ አመሰግናለሁ።
ደስ ብሎኛል ስላገኘሁሽ። ጊዜሽን አጣብሽ ስለመጣሽ በጣም አመሰግናለሁና አንቺን ፍለጋ በጣም ባይገርምሽ ብዙ ቦታ ሄጄ ብዙ ቦታ ወርጄ ነበር። እንደገና አንቺን የሚፈልጉሽን ሰዎች ፎቶሽን ሰጥቼ ከተማ ውስጥ በጣም ብዙ ሰዎች እየፈለጉሽ ነበርና ዛሬ ግን ቀንቶኝ ስላገኘሽ በጣም ደስተኛ ነኝ። በጣም በቃ ደስ ብሎኛል። አልገባኝም። ሲጀመር ለምንድን ነው በዚህ ልክ እየፈለከኝ ያለው በፎቶ ምናምን? ሲጀመር አንተ ማን ነህ? እኔ እንኳን ጋዜጠኛ ነኝ፣ በረከት እባላለሁ። ግን አንቺን በጣም የሚፈልግሽ ሰው አለና ፈልግልኝ ብለውኝ ነበር። አንቺን እየፈለግኩልሽ ያለሁት እና እየቀለድክብኝ ነው? የእውነቴን ነው። ምን ማለት ሊፈልግ የሚችል ሰው የለም ሲጀመር ማለት ነው። ጋዜጠኛ ነኝም ስትል አልገባኝም። ለዛ ነው አንድ ሰው ሊፈልግሽ ከውጭ ሀገር መጥቶ ነበርና ከዛ ማን ነው ሲጀመር እየፈለገኝ ያለው? አባትሽ ነው። የቀለድክብኝ ነው? የምርን ቀልድ አይደለም። አይ ስራትቼ ነው የመጣሁት ታውቃለህ አይደል? አዎ አውቃለሁ። እና ልጨርስልሽ እንጂ እንዴ አባትሽ እኮ ነው። አባቴ መቼ ምን ሊፈልገኝ አይችልም ሲጀመር ማለት ነው። ለምን አይፈልግሽም? በጣም ነው እንጂ የሚፈልግሽ። አንተ ስለኛ ቤተሰብ የምታውቀው ነገር አለ? በማውቀው ያህል ደረጃ አውቃለሁ። ምንም የምታውቀው ነገር የለም። ስለዚህ ልሂድበት በቃ። ቆይ አንድ ጊዜ ብቻ ትንሽ ጊዜ ስጪኝ። ስራትቼ ነው የመጣሁት ታውቃለህ? አይ አውቄያለሁ። አስፈቅጄ እኮ ነው አይደለ ይዤሽ የመጣሁት እኮ ነገር የለሽ። እኮ እንደዚህ አይነት ተራ ነገር አልመሰለኝም። ኧረ ይሄ ተራ ነገር አይደለም፣ በጣም ትልቅ ነገር እኮ ነው። እንዴት ነው እንደ ይሄንን ተራ የምትይው? እንዴት ነው ተራ ቢሆን የሚችለው? አባትሽ እኮ ነው ያልኩሽ። ከውጭ ሀገር ድረስ አንቺን ፈልጎ ነው የመጣው አይደል? መቼም አይመጣም። ምን ይፈልጋል? መጥቷል አለ እኮ ነው ያልኩሽ። አገናኝ እሱን ደግሞ አገናኝሻለሁኝ አለ እንዴ አይመጣም። ይኸውልሽ አንቺን ፍለጋ ያሳለፍኩትን መንከራተት እንዲህ ቀላል መንከራተት እንዳይመስልሽ። ይሄን የሚያክል ከተማ ላይ ሰው ፈልጎ ማግኘት በጣም ከባድ ነው። ታውቂዋለሽ። ዛሬ ሰው ሲጀመር እንዴት ላምንክ እችላለሁ? አሁን እያልክ ያለው ነገር እውነት እንደሆነ አገናኝሻለሁ፣ አባትሽን አገናኝሻለሁ። ይኸውልሽ የበለጠ እንድታምኝ ምን ላድርግ መሰለሽ? አንቺን ለማግኘት የድሮ ሰፈራችሁ ሄጄ ነበረ። ፈርሷል ኦልሬዲ። አንቺ ከመፍረሱ በፊት ነው እንደውም የወጣሽ ይመስለኛል፣ አላውቅም፣ ብቻ ፈርሷል። ከዛ ወንድምሽን አግኝቼው ነበረ። ሰው ተመሳስሎብክ እንዳይሆን እኔ ማን ነኝ ታውቀኛለህ? አውቅሻለሁ በደንብ። ወንድምሽን አገኘሁትና ወንድምሽ ነው የተወሰነ ቦታ የጠቀመኝ የምትሰሪበትን ቦታ። እሱም ወንድምሽ እኔ ወንድም ነው እሱ ነው የጠቆመኝ። እንደገና ደግሞ ከቤትም እማማ ከሞቱ በኋላ እንደወጣሽም ደግሞ አውቄያለሁ። ፈቃደኛ ከሆንሽ እና እንትን የምትይ ከሆነ አንድ ጊዜ ሄደን እናውራና አባትሽን ላገናኝሽ። እኛ ይኸውልሽ የሚዲያ ሰዎች እና ጀስት አገናኙ ተብለን ነው ልጄን አገናኘኝ ብሎ ስለለመነኝ ማግኘት አልፈልግም። እንዴ ለምን አልፈልግም? እኔ ቤተሰብ የለኝም ሲጀመር። በቃ እንዴ አባት አለሽ እንጂ አባትሽ ምን በጣም የሚወድልሽ ምን ሰፈሰፍልሽ አባት አለሽ እንጂ እንዴ ምን ነክቶሽ ነው? አለማወቅ ነው እንጂ የሚሆነው በጣም የሚወድሽ አባት ነው ያለሽ። እባክሽን ካላስቸገርኩሽ በቃ አንድ ጊዜ ሄደን እንነጋገር እናውራና ከዚህም ደግሞ ልብስ ባይ ቀይሪ ኦር ሰምቲንግ የሆነ ነገር አድርጊና አንዴ ላናግርሽና ከአባትሽ ጋር ላገናኝሽ። ትንሽ ይሄ ነገር ላውራ ማለት አሁን ብለኝ እንዴት በአሁኑ ሰዓት አብሬክ ልሄድ እችላለሁ? ምን ላድርግሽ? ስራ አለኝ እኮ ታውቃለህ አይደለ? ስራ አለኝ። ስራቼ ነው የወጣሁት። እሺ ለስራሽ ልታናግረኝ ስለፈለክ ብዬ ነው አሁን የወጣሁት ታውቃለህ። ስራትቼ ደግሞ እንሂድና ሌላ ቦታ እናውራ ማለት ምንድን ነው? ማናጀሮቹን እዛ አናግርልሻለሁ። እንደገና ደግሞ ዛሬ ስራ የምትፈጅበትን እኔ ከቨር ላድርግ። አይ እኔ ብር አልፈልግም። እኔ ስራ መስራት ነው የምፈልገው። ስራ የምትሰሪው ገንዘብ ለማግኘት አይደል? በቃ ላለመሄድ ምክንያት አደርድሪ። በቃ የስራ የምታጭን ገንዘብ እኔ እንትን ልበል። ለማናጀሮቹ ደግሞ እንዲፈቅዱልሽ ዛሬ እኔ ላናግራቸው። ይሄ ከዚህ በላይ በህይወታችን ትልቅ ነገር የለም። ምናልባት አንቺ ብዙ ነገሮችን አታውቂ ይሆናል። ማታውቂያቸው ብዙ ታሪኮች አሉ አንቺ ማለት ነው። ይኸውልሽ ገና ልጅ ስለሆንሽ አባትሽ ለምን እንደሄደ አታውቂም። ሌሎችም ብዙ ሚስጥሮች አሉ፣ ታሪኮች አሉ አንቺ ማታውቂያቸው ማለት ነው። ስለዚህ እባክሽን አንድ ጊዜ ሄጄ እዛ ላናግርሽና አባትሽን ላገናኝሽ እባክሽን። ምን እንደምልክልህ ስለገባኝ እኮ አንድ ጊዜ ላናግርሽ። በቃ አስፈቅጅና ስራ እንውጣ። ሰዓትሽን ትንሽ የሰዓት ነው በቃ የምወስድብሽ 30 ደቂቃ በመኪና ደርሰን የምንመጣው እኮ በቃ። እሺ በቃ ልብስ ልቀይር። እሺ አመሰግናለሁ። እሺ ቀዩ እዚህ ጋር ጠብቅሻለሁ። እሺ